ጭንቀት ምንድነው? ለማን ብለን ነው የምንጨነቀው? እኔ አሁን ሁለት ነገሮች አሉ መጨነቅ ሲመጣ ማለት ነው። ስትሬስ እንዴት ሃንድል እንደማድረግ። ስትሬስ ምንም ጥቅም የለውም፣ ቶሎ ያስረጃል፣ ጤንነት የሚያሳጣ ነገር ነው። ሽበት በሽበት ነው የምትሆኑት። እና ስትሬስን እኔ ሃንድል የማደርገው ሁለት ነገሮች አሉ። አሁን እኔ ኖት ፓድ አውጥታችሁ አሁን ብትጽፉ አንዱ መስመር ላይ ይሄ ከኔ ቁጥጥር ስር ያለ ውጪ ነው፣ ሌላኛው ላይ ደግሞ ይሄ ከኔ ቁጥጥር ውጭ ያለ ነገር ነው ትላላችሁ። ከዛ ከእናንተ ቁጥጥር ውጭ ያለውን ነገር ወዲያው መጣል እና በቁጥጥራችሁ ስር ያለው ነገር ግን መቀየር የምትችሉት ነገር ላይ ፎከስ ማድረግ። አሁን ለምሳሌ እኔ ይሄን ቪዲዮ ሰርቼ ኤዲት አድርጌ ከዛ ፖስት አድርጌ የሚያገኘውን ቪው መቆጣጠር አልችልማ። ስለዚህ በኋላ ይሄን ያህል ቪዲዮ አላገኘም፣ ይሄን ያህል ቪው አልታየም ብዬ ከምጨናነቅ ይመስላችኋል? ኖ አልጨናነቅም። ለምን? እሱ ከኔ ቁጥጥር ውጭ ያለ ነገር ነው። እኔ መቆጣጠር የምችለው ቪዲዮ መቅረጹን፣ ኤዲት ማድረጉን እና አሁን ለምሳሌ አፒራንሳችሁ ላይ ብትመጣ መልካችሁን፣ ቁመታችሁን መቀየር አችሉም፣ ግን ጂም ውስጥ ገብታችሁ ማስል ቢልድ ማድረግ ትችላላችሁ። ራሳችሁን መንከባከብ ትችላላችሁ። ሃይድሬት፣ ድሪንክ ዋተር፣ እንቅልፍ በትክክል መተኛት፣ ሜንታል ሄልዝ ላይ ፎከስ ማድረግ እና ጭንቀት ሚኒንግለስ የሆነ ነገር ነው። ዝም ብሎ መጨነቅ ምንም አይነት ትርጉም የለውም። እና አንዳንዴ ደግሞ መጨነቅ ማድረግ ያለብንን ነገር እያደረግን አለማድረግ ላይ ራሱ ጭንቀት ይመጣል። እያንዳንዱን ነገር ስቴፕ ባይ ስቴፕ እየወሰዱ እሱ ላይ ፎከስ ማድረግ ይሻላል። ኢንጆይ የምታደርጉትን ነገር ማድረግ፣ አዳዲስ ሆቢዎች ዴቨሎፕ ማድረግ። አሁን ባስኬትቦል እጫወታለሁ። ጎ ኤክሰርሳይዝ ራሱ ስትሬስ ሪሊስ ያደርጋል ይባላል። ኤክሰርሳይዝ አድርጉ። ኤኒቲንግ ዋና ምናምን ፎከስ ኦን ኢንትረስትድ የሆናችሁበት ነገር ላይ እና ከዛ በኋላ ሌላው ነገር ፏ ነው የሚለው። አሁን ብቻ ከጠዋት 1 ሰዓት ከምናምን ነው ወደ ጂም እንሄዳለን። ወደ በኋላ ከዛ ጂም እንቀጠቅጣለን። ዛሬ ምንድን ነበረ? አይ ቲንክ ዛሬ አርም መሰለኝ። ዛሬ አርም እንቀጠቅጣለን እና ብቻ ቴክ ኢት ኢዚ። ሌላው ደግሞ ላይ ኦቨርቲንክ ማድረግም መጥፎ ነው። ሌላው ደግሞ ያው ኦቨርቲንክ ማድረግ በጣም መጥፎ የሆነ ነገር ነው። ኦቨርቲንክ የምታደርጉ ከሆነ በቀላሉ ወደ ስትሬስ ትጋለጣላችሁ። የሆነ ነገር ከማድረጋችሁ በፊት እንደዚህ የምትሉ ከሆነ ከባድ ነው። ኔቸርን ኢንጆይ ማድረግ ሌላ ጥሩ ነገር ነው። ጎ አውት ሄዳችሁ ኔቸርን ኢንጆይ አድርጉ። በጣም እሱ አሪፍ ነገር ነው። ሌላ ደግሞ ወክ መውሰድ አሪፍ ነው። ሪሜምበር መቆጣጠር የምትችሉት ነገር አለ፣ መቆጣጠር የማትችሉት ነገር አለ። መቆጣጠር የምትችሉት ነገር ላይ ቀስ በቀስ መስራትና ሌላውን ድሮፕ ማድረግ እሱ ነው መፍትሄው ብዬ የማስበው። እና ተቻለ መጠን ራስን ቢዚ ማድረግ ባይ ኤክሰርሳይዝ፣ ስራ፣ ወርክን ለእናንተ እርካታ የሚያስገኝ ነገር፣ ፓሽኔት የሆናችሁበት ነገር ላይ መስራት እሱ ሶሉሽን ነው ብዬ አስባለሁ።